በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ሚያዝያ 8 ቀን 2017 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ሚያዝያ 8 ቀን 2029 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ድረስ በዚህ ይዘለቃል? ኧረ በዚሁ ያለፈው ይበቃል። በቅድሚያ ዜና በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ሀተታ እናሰማለን። በመጨረሻም ሽግግር ስንል በሚል ርዕስ የቀረበውን ትንታኔ አሰምተን የዝግጅታችን ፍጻሜ ይሆናል። በምስራቅ ወለጋ አገዛዙ በወሰደው እርምጃ አንድ አባሌ ተገድሏል ያለው ኦነግ ሸኔ ለሰውየው መገደል ምክንያት ነው ያለውን ሰው የቅርብ ዘመዶች የሆኑ 29 ሰዎችን በአሰቃቂ ሁኔታ ገድለዋል። ሟቾቹ አዳጊዎችን ጨምሮ ሴቶችና በዕድሜ የገፉ አዛውንት እንዳሉባቸው የተገለጸ ሲሆን ኦነግ ሸኔ የወሰደው እርምጃ ተራ አሸባሪ መሆኑን አረጋግጧል ተብሏል። በመቀሌ ከተማ የሚገኘው የትግራይ ጠቅላይ ፍርድ ቤት በጦርነቱ ወቅትና በኋላ ለ17 ወራት ደሞዝ ያልተከፈላቸው መምህራን እንዲከፈላቸው ወስኗል። ተከሳሾቹ የክፍለ ሀገሩ የትምህርት ቢሮ፣ የክልል ተብየው መንግስትና አገዛዙ ሲሆኑ አፈጻጸሙ አጠያቂ ነው ተብሏል። የትግራይ ክፍለ ሀገር በጦርነቱ ተሳበበ እንጂ በተለይ በደቡብ ኢትዮጵያ መምህራንን ጨምሮ የጤና ባለሙያዎችና የመንግስት ሰራተኞች ደሞዝ በወቅቱ እንደማይከፈላቸውና የብዙ ወራት ያልተከፈለ ውዝፍ ዕዳ ካገዛዙ እንደሚጠብቁ መዘገቡ ይታወሳል። የአሜሪካ መንግስት 10 ኤምባሲዎችንና 17 ቆንስላዎችን የመዝጋት ዕቅድ እንዳለው ከተለያዩ ምንጮች ከተገኙ ዘገባዎች ለመረዳት ተችሏል። ከሚዘጉት ኤምባሲዎች አብዛኛዎቹ በአፍሪካ ያሉ ሲሆን ሌሶቶ፣ የኮንጎ ሪፐብሊክ፣ ማዕከላዊ አፍሪካ ሪፐብሊክ፣ ደቡብ ሱዳን፣ ጋምቢያና ኤርትራ ናቸው። ኤምባሲዎቹ የተዘጉባቸው አገሮች አገልግሎት ከአካባቢያቸው ከሚገኙ አገሮች ኤምባሲዎች ያገኛሉ ተብሏል። ኤምባሲዎቹና ቆንስላዎቹ የሚዘጉት አላስፈላጊ ወጪን ለመቀነስና የአሜሪካ መንግስት ካለበት መረን የለቀቀ ዕዳን ለመቀነስ ይረዳል ተብሎ ነው። ፍትሃዊ ሽግግርን ቢጻረሩ ቀውስን በቀውስ ላይ ደመሩ። በጎረቤት ሱዳን የሚታየው የደም መፋሰስና የጀነራሎቹ ብጥብጥ እንደገና የሚያረጋግጠው ሐቅ
ለመሰረታዊ ለውጥ የተነሳን ህዝብ ፍላጎት ጠመንጃለን ብለው ካደናቀፉ የሚከተለው የባሰ ቀውስና ጦርነት መሆኑን ነው። ደርግ የየካቲትን አብዮት ማጅራት መጥቶ ስልጣን ላይ ቆብ ሲል የተከተለውን እናውቃለን። የሽግግር ሂደትን ሰርዞ ወታደራዊ አገዛዙን ጊዜያዊ በሚል ብዙዎች ግን ተገድለዋል። ግድያው ቀጣይ ነው። ጭምብል አቅርቦ የህዝብን መሰረታዊ መብት ማፈንና አምባገነን ስርዓትን ማስፈንን መርጦ ይህን እውን ለማድረግ ብዙ ሺህ ዜጎችን በስብር ጨፍጭፏል። የሱዳን ብጥብጥ ከጀመረ ብዙዎች አልቀዋል። ግድያውም ቀጣይ ነው። ይህ ሁሉ የሱዳን ህዝብ ትግል ጀነራሎች በባዕዳን ጣልቃ ገብነት አደናቅፈው ወታደራዊ አገዛዝን ህዝብ ላይ በመጫናቸው ነው። የሲቪል የሽግግር መንግስት ተብሎ በእነ ሐምዶክ የተቋቋመውን እነ አልቡርሃንና ሐምዲቲ በመፈንቅለ ገልብጠው ያመጡት ጣጣ ነው። ዛሬ ግብግብ የያዙት ሁለቱ ጀነራሎች በዳርፉር የህዝብን ትግል ለማጥፋት ፍጅት የፈጸሙና የወንጀልም ተባባሪዎች ናቸው። የሱዳኑ ዋናው ሹም አልቡርሃን በግብጽ የሚደገፍ ሲሆን ከአሜሪካም ገጥሞ ለእስራኤልም ዕውቅናን የሰጠ ነው። የዳርፉር ተወላጅ የሆነው ሐምዲቲ ደግሞ የዳርፉርን ህዝብ በጃንጃዊድ ሚሊሻ ተጠቅሞ በመፍጀት የሚከሰስ ነው። የሱዳን ህዝብ ትግል በወታደሮቹ ሲደናቀፍ ግብጽም አሜሪካም የደገፉት መሆኑ አይዘነጋም። ኦማር አልበሽርን ከስልጣን ያወረደውን ህዝባዊ ትግል አደናቅፈው የወታደር መንግስት የመሰረቱት ከ100 ሺህ በላይ የሚሊሻ ጦር ያለው ጀነራል ሐምዲቲ ለሱዳኑ ጦር መሪ ጀነራል አልቡርሃን የኢስሙላ ምክትል ቢሆንም በሐቅ ግን ምክትልና ታዛዥ ሊሆን ፍላጎትን አላሳየም። ቅራኔያቸው ወደ እርስ በርስ ጦርነት እነሆ ሊከሰት ችሏል። መጨረሻው ምን እንደሚሆን በቅርብ የሚለይ ሲሆን ለማስማማት የሚደረገው ጥረት እምብዛም ተስፋ ያለው አይመስልም። ከኢትዮጵያ አገራዊ ጥቅም አንጻር ቡርሃን ሆነ ሐምዲቲ ሁለቱም የሚበጁ አይደሉም። መዳከማቸው ደግና የሚፈለግ ነው። አሜሪካና ግብጽ፣ እስራኤልና ሳውዲ አረቢያ ጥቅማቸውን ለማስጠበቅ ጣልቃ ገብነታቸውን ሞቅ አድርገው በመራወጥም ላይ ናቸው። የተባበሩት መንግስታት ዋና ጸሐፊ ተብዬም ጉቴሬስ ከዚህ በፊት ለአፍሪካ ቀንድ ሰላምን መረጋጋት የወያኔ አገዛዝ መሰረት ነው ብሎ የቀላመደው አለቆቹ ባዘዙት መሰረት ችግሩን ሊያበርድ ሊፈታ ተፍ እያለ ነው። የኢትዮጵያ ህዝብ ሲፈጅና አማራውን ለማጥፋት ዘረኛው ኮሎኔል እንዳበደ ውሻ ሲቅበዘበዝ ግን ያሰማው ድምጽ የለም። የሱዳን ህዝብ በሚደነቅ አንድነትና ቆራጥነት ሆ ብሎ ተነስቶ የኦመር በሽርን አገዛዝ እንደጣለው ሁሉ አሁንም ከጀነራሎቹ ሽኩቻ ስርየት ይመጣልኛል ሳይል በሁለቱም ላይ በጋራ ተነስቶ የራሱን የሽግግር መንግስት ለማቆም መጣር አለበት። የሱዳን ሁኔታ ቁጭ አድርጎ የሚያሳየው ሐቅ የትግልና የትጥቅ ሁኔታን የሚመለከት ነው። የኢትዮጵያ ህዝብ ደሙን አፍሶ ታግሎ የሚፈለገውን ማግኘት የተሳነው ራሱን አስታጥቆ ትግሉን ድሉን ሊያስከብር ባለመቻሉ በታጠቁ ኃይሎች እየተቀማ ነው። በደርግ ውድቀት ጊዜ ኮሎኔሉ ሲመጣም ያየነውም ነው። የታጠቁ ይነጥቁን በምጸት መኖር ማየት ተገዷል። የሱዳንም ህዝብ ድክመቱ የራሱን ፍትሃዊ ሽግግር በማስረገጥ ፈንታ ከታጠቁት ጀነራሎች የበሽር ርዝራዦች ጋር ተጣምዶ ሽግግርን ሊያገኝ መጣሩ ነው። ያው ሳይውል ሳያድር መኮንኖቹ ሲቪሎቹን አሽቀንጥረው ሐምዶክ ራሱ በአቡዳቢ መኖር ተገዷል። ወታደራዊ አገዛዛቸውን መስርተዋል። ቀውስን አቅፈዋል። በኢትዮጵያ በራሱ ትግል ራሱን ያስታጠቀውን ህዝብ ትጥቅ ለማስፈታት አገዛዙ የጀመረው እርኩስ ዘመቻ ግቡ ምን እንደሆነ ከማንም አይሰወርም። አማራውን ትጥቅ አልባ አድርጎ ለመፍጨት ለመጨረስ ነው። ከወያኔ ተባብሮ የአማራውን መሬት መልሶ ለወያኔ ለመለገስ ነው። ኮሎኔሉ የወያኔ ደጀን ነፍሳድን መሆኑን የተረዱት ወያኔዎች ዛሬ በተክለሰውነቱ እየተናጡ ናቸው። በወያኔና በዘረኛው የኮሎኔሉ አገዛዝ መሃል ቅራኔና ልዩነት ለማየት የከጀሉ ዛሬ ምንኛ ያፍሩ። የሽግግር መንግስት ምስረታ መፍትሄ ነው። ኢትዮጵያዊነት አሸናፊ ነው።
ዛሬም ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው በዘመናት ምርክ ግንባርክን አሳየው 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 ቀድሞ ለፋሽስቶች ዛሬም ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው በዘመናት ምርክ ግንባርክን አሳየው 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 ለመድብ ለፓርቲ ቀድሞ የታገለ መካይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ ግንባርክን አሳየው 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት ጽናት ፍቅር ኢትዮጵያዊነት ነው እናሸንፋለን ግንባርክን አሳየው 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 ሽግግር ሲሉ ሽግግር ስንል በዚህ ርዕስ ላይ ስንጽፍ ብዙ ጊዜ ሆኗል። በደርግ ጊዜያዊ ህዝባዊ መንግስት ብለን ያቀረብነው ጀምሮ ከሥርዓት ወደ መሰረታዊ ለውጥ ለመሻገር ምን ማድረግ ያስፈልጋል በሚል ይህን ጉዳይ ሁሌም ሁኔታውን ባጤነ ይዘት ስንዘረዝር ቆይተናል። ደርግ ስልጣን ለራሱ ሊጨብጥ ሲነሳ ደርግንም ጨምሮ ከነጭቁን ወታደሮች ከሁሉ የተውጣጣ ጊዜያዊ ህዝባዊ መንግስት ይመስረት ስንል ደርግ ያው ሞግዚት ነኝ ብሎ ስልጣኑን ሊቀጥል ሲወስን ዛሬ እንደምናየው ማለት ነው። አጫፋሪው መኢሶን ደግሞ ደርግን በመደገፍ ቅጣምባሩ የጠፋ መፈክር በማቅረብ ደርጉን ለማስቀጠል ደፋ ቀና ብሎና ሐቀኛ ሽግግርን ተቃውሞ ያስከተለብንን መከራ ያየነው ነው። የህዝብ ትግል ድል ይረጋገጥ ዘንድ የሥርዓት ለውጥ በሽግግር ሂደት በኩል መሆኑ ዋስትና ያለው ለውጥን እውን ለማድረግ ይጠቅማል። በተጨባጭ ምን ይታያል? ቀደም ምን ብለን ነበር? ስለ ጉዳዩ በጥር ወር 1994 ዓ.ም ባወጣነው ጽሑፍ የሚከተለውን አስፍረን ነበር። ካለፉት 100 ዓመታት የኢትዮጵያ ህዝብ ፖለቲካዊ ተመክሮ የሚከተሉትን አበይት ትምህርቶች መቅሰም ይቻላል። ያለፉት መሪዎች ንጉሳዊውም ሆነ ወታደራዊው ደርግና አሁን ያለው ዘረኛ ስርዓት የኢትዮጵያን የፖለቲካ የኢኮኖሚና ማህበራዊ ችግሮችና ኋላ ቀርነት ረሃብንም ጭምር ሊያስወግዱ አልቻሉም። ላለፉት 100 ዓመታት የተፈራረቁት ማናቸውም መንግስታት ብሔረሰቦች ተከባብረው ተፈቃቅደውና ተቻችለው አብረው የሚኖሩበትን የፖለቲካዊ ኢኮኖሚያዊና ማህበረሰባዊ ስርዓት ሊፈጥሩላቸው አልቻሉም። ማንኛቸውም መንግስት በተግባር የሚገለጽ አሳታፊ ዴሞክራሲን በመመስረት መሰረታዊ የሆኑ የሰው ልጅ መብቶችን ማለትም የንግግር፣ የሃይማኖትና የመሰብሰብ ነጻነቶችን ወዘተ ልምድና ባህሉን ሊያዳብሩ አልቻሉም። ማንኛቸውም መንግስት ግጭቶችን፣ ክርክሮችን፣ ህግና ደንብን በመጠቀም በሰላም በድርድርና በውይይት የሚፈታበትን ሁኔታና ባህል ሊፈጥሩ አልተቻላቸውም። ማናቸውም መንግስታት በትረ መንግስትን ሰላማዊ በሆነ መንገድና የምርጫና ህግና ሂደትን ተከትለው ሊይዙ አልቻሉም። ይልቁንም በኃይል እየመጡ በኃይል የሚወርዱ ሆነዋል።
ከዚህ በላይ የተጠቆሙት ተመክሮዎች ሊያስገነዝቡን የሚችሉት የኢትዮጵያ ሕዝብ ምንጊዜም ቢሆን የራሱን መንግስት በመምረጥና የሚመረጠው መንግስት ኃላፊነቱና ተጠያቂነቱ ለእርሱ መሆኑ የሚያረጋግጥበት ስርዓት ለማግኘት አለመቻሉን ነው። እነኚህ በዘመናት የተፈራረቁት ስርዓቶች የኢኮኖሚና የማህበራዊ ኑሮ እድገት ማስገኘት ይቅርና ድህነት፣ በሽታ፣ ረሃብ፣ ድንቁርና፣ ጦርነት እንዲንሰራፋ አበይት ምክንያቶች ሆነው ተገኝተዋል። ሁሉም መንግስታት በተለያየ መንገድ ለሀገሪቱ ኋላ ቀርነትና ድህነት ተጠያቂ ናቸው። ይህን በእይታችንና ግንዛቤ ያስገብተን ለለውጡ አምጪ ሹሙ ሳይሆን ህዝብ ነውና ወያኔን ወደ ቀውስ የከተተው ሙሉ ተሳትፎን ለማረጋገጥ የሽግግር ሂደት መኖሩን አስፈላጊ ነው ስንል ቆይተናል። ህዝብ የጠላውን የተዋጋውን ሊያስወግደው የቆረጠውን ኢህአዴግ አድሼ አስቀጥላለሁ ማለት ፋይዳ ቢስ ከመሆኑ ባሻገር ህዝብን መጻረርና ጭቆናን ማስቀጠል ነው። ከሹሙ አበይት ስህተቶች አንዱ ግዙፉ ይህ ነው። ህዝብ ወያኔ ኢህአዴግ ይወገድ እንጂ ተጠግኖ ይቀጥልብን አላለም። የወያኔ ህጎችና አዋጆች ይሻሩ ይሰረዙ እንጂ ይታደሱ ይቀጥሉ አላለም። የሹሙ አያያዝና አካሄድ ግን ከህዝብ ፍላጎት የተጻረረ በመሆኑ ከወዲሁ መክሸፉን ወዳጆቹ የሆኑት እንኳን ማመን የተገደዱበት ጊዜ ላይ ነን። ወያኔ ተወገደ አለቀለት ወይም አለፍ ብለውም የድሮ ስርዓት ሊሉ የሚቃጡ ተላሎች አስመሳይ ታጋዮችና ወያኔዎች መሆናቸውን ማወቅ የሚያቅተንም አይደለም። ወያኔ ቢዳከምም አሁንም አለ። የገደላቸውን ማሰብ ይበቃል። ስርዓቱ እስካልፈራረሰ የሚያንሰራራበት ሁኔታ እውን ይሆናል። ይህን ሁሉ በግንዛቤ በማስገባትና ወያኔ በ1983 ዓመተ ምህረት የሞከረው የይስሙላና የቁጥጥር ሽግግር ውድቅነትን በማጤን ነው ሁሉን ኃይሎችና ህዝብን ያቀፈ የሽግግር ሂደት ብቻ ነው መፍትሄው ስንል የቆየ ነው። የሽግግር መንግስት ሂደትን የሚቃወሙ ክፍሎች ራእያቸው ህዝባዊ ስላልሆነ ብቻ ነው። ህዝባዊ መንግስትን ሳይሆን የግላቸው ወይም የቡድናቸውን አምባገነንነት የሚፈልጉ በመሆናቸው ነው። ራእያቸው ዴሞክራሲ፣ የኢትዮጵያ አንድነትና ህዝባዊ መንግስት ከሆነ ግን አማራጩ የሽግግር መንግስት መሆኑን የሚስቱት አይሆንም። ማለትም ሁሉን ኃይሎች፣ ድርጅቶች፣ ታዋቂ ግለሰቦችና የህብረተሰቡ መሪዎች፣ የማህበራት ተጠሪዎች ወዘተ ያሳተፈ የሽግግር ስብሰባ ማድረግና በዴሞክራሲና በብዙሃን ድምጽ አማካኝነት የሽግግር መንግስት ለተወሰኑ ዓመታት መመስረት ማለት ነው። የሽግግር ሂደት የሚያሻው በህብረተሰቡ ውስጥ ችግሮች አሁንም ሳይቀረፉ ስላሉ ነው። ይህን ተመልክቶ ልዩ ልዩ የተሳሳቱ ሐሳቦች ሲሰነዘሩም እያዳመጥን ነው። አንደኛ ሹሙ ተወዳጅ ስለሆነ ራሱ ያሻግረን የሚለው ነው። ይህ አልሸሹም ዞር አሉ አምባገነንነትን ደግፎ አቋም መሰረተ ለውጥ ሐሳብን፣ ዴሞክራሲና የህዝብ ተሳትፎን የሚጻረር ነው። ሕገ መንግሥት የተባለውን መሻር፣ የሆነ ያልሆነ ሰው መሾም፣ አሸጋጋሪ መሆን ለአንድ ግለሰብ የሚሰጥ አይደለም። ሹሙ የአንድ ብሔረሰብ ድርጅት ተወካይ ነው። የኢትዮጵያ ድርጅት መሪ አይደለም። ኢህአዴግን ጠግኖ መሪ ሊሆንብን አይችልም። ህዝብ ያልመረጠው መሪ የህዝብ መሪ ነው ሊባልም አይችልም። አንዳንድ ራሳቸውን ልሂቅና ምሁር ያሉ አድርባይ እንደ ቀድሞው ሹሙን አሞካሽተው ልክ እንደ ተመረጠ መሪ አድርገው ሊያቀርቡብንም የሚያደርጉት ሙከራ በነቃው ህዝብ ይከሽፋል። የምንፈልገው ስርዓት ህዝብ ወሳኝ የሚሆንበት ዴሞክራሲያዊ ስርዓት እንጂ አጼ ወይም ሊቀመንበር ሹም ባፈተተው እንዲፈነጭብን የሚፈቅድ ስርዓት አይደለም። ስለዚህም በሁሉን አቀፍ ጉባኤ ሽግግሩ እውን ይሆናል እንጂ ደማችንን፣ ትግላችንን፣ የሀገራችንን ዕጣ ለአንድ ግለሰብ ያውም 28 ዓመታት ወያኔ ለነበረና አሁንም ለባዕድ ላጎበደደ አሳልፈን መቼም አንሰጥም። ትግላችን ተፋፍሞ ይቀጥላል የምንለውም ለዚህ ነው። ሁለተኛ የሽግግር ሳይሆን የአንድነት
ህብረት መንግስት እናቋቁም የሚለው ነው። ይህም ውሉን የሳተ አቋም ነው። ይህን አቀንቃኞች የአንድነት መንግስት ሲሉ ለመላ ኢትዮጵያ ይሁን ለውሱን ብሔረሰብ ግልጽ ባያደርጉትም ለመላ ኢትዮጵያ ይሁን ብለን ብንወስደው እንኳ ከተጨባጭ ሁኔታ ጋር የተዛመደ አይደለም። አንድነት ባለመኖሩና ልዩነት በመኖሩ ነው ሁሉን አሳታፊ ጉባኤ ተካሂዶ መፍትሄ በጋራ ይፈለግ የሚባለው። የኦሮሞ ድርጅቶች እንኳ በርካታና እርስ በርስ የተቃረኑ ናቸው። ሌሎችም እንዲሁ። በቅርቡ ተዋሃድ፣ ተጣመርን፣ ጠቅላይ ሚኒስቴርን ልደግፍ ነው ያሉ ቡድኖች ተዳምረው ተዋህደው እንኳ ሚዛን ሊደፉ ቀርቶ ከገለባነት ያልወጡ ናቸው። መሰረትና ሚዛን ያላቸው ድርጅቶች ተለጣፊ ማህበራት ሳይሆኑ ሐቀኞቹ የፖለቲካ ግለሰቦች ስንል ዘረኞችና ሌሎች ወንጀለኞችን ማለታችን ያልሆነ መደዴ ፖለቲከኞችን ያላቀፈ ሽብርተኞችን ያላስተናገደ ስብሰባ መሆን አለበት። ሁሉ የፖለቲካ እስረኞች አስቀድመው ይፈቱ ደግሞ አሁንም ወቅታዊ መፈክር ሆኖ መቀጠል ያለበት ነው። ጥቂቶችን ለይስሙላ ከለቀቀ በኋላ ስለ ብዙሃኑ እስረኞች ጸጥታን ያሰፈነው ሹም በዚህም ግዙፍ ግድፈቱ ሊወገዝ የሚገባው ነው። ጣዖት ጠራቢዎቹ በርካሹም በሌላውም መንገድ ተክለሰብ ሊያላበሱት ሲነሱም በጣዖት ሳይሆን አመኔታችን በሰፊው ሕዝብ ሊቅ ተብዬዎቹ በናቁት ላይ መሆኑ ከተዋቱም ነግረናቸዋል። ደርግ ከመውደቁ በፊትና ከወደቀም በኋላ ሊኖር ስለሚገባው የዴሞክራሲ አማራጭና ሂደት ሰፋፊ ጽሑፎችን አቅርበንም ነበር። ያኔ በዚያን ጊዜ ስንቶቹ ለወያኔ ሲያረጠርጡ ኢህአዴግ ሆነናል ሲሉን የሽግግር አማራጭ አቅርበን ወያኔ ለስልጣን ከበቃ የኢትዮጵያ መከራና ጥፋት እውን ይሆናልም ብለን ነበር። የሆነውም ያው ነው። የአንድነት መንግስት ይመስረት ብሎ መነሳት ያለውን ተጨባጭ ሁኔታ መረዳት ያቃተው መሆን ነው። የአንድነትና የህብረት ትብብር መንግስት ምናልባት ወደፊት ቅራኔዎች ረግበው መቀራረብና መስማማት ተችሎ በዴሞክራሲያዊ ምርጫ ኃይሎች አብረው በአንድነት ሲሰለፉ ሊሆን የሚችል ይሆናል። አሁን ግን በተጨባጭ ምኞት ከመሆን አያልፍም። የሽግግርን ሂደት ዋናነት በእጃዙርም መካድ ከመሆን አያልፍም። በነሐሴ ወር 1993 ዓመተ ምህረት በወጣው የኢሃፓ የፖለቲካ ፕሮግራም በአንቀጽ 111 የሚከተለው ሰፍሮ ነበር። የሽግግር ወቅት አንደኛ፣ በሽግግሩ መንግስት ለመሳተፍ ፈቃደኛ ከሆኑ የፖለቲካ ኃይሎች፣ ከህብረተሰቡ ወኪሎች፣ ከሙያ ማህበራት ተጠሪዎች፣ ከሀገር አዛውንት፣ ከታዋቂ ግለሰቦች ወዘተ የተውጣጣ የሽግግር መንግስት አቋቁሞ በሀገር አቀፍ ምርጫ ለሚቋቋመው መንግስት ጥጊያ ማዘጋጀት። ሁለተኛ፣ በሽግግሩ ወቅት የሁሉም የፖለቲካ ኃይሎችና የህብረተሰቡ ወኪሎች መንግስታዊ ተሳትፎ በስምምነት፣ በመመካከር፣ በአቻነት መንፈስና በዲሞክራሲያዊ ግንኙነት ላይ የተመሰረተ ይሆናል። በሽግግሩ ወቅት ሁሉም የፖለቲካ ኃይሎች በሰላማዊ መንገድ ፕሮግራማቸውን ለህዝቡ ለማስተዋወቅ እድሉ ይኖራቸዋል። የሽግግሩ መንግስት ዕድሜ ከ3 ዓመት የበለጠ አይሆንም። ሶስተኛ፣ የሽግግሩ መንግስት ማህበራዊ፣ ኢኮኖሚያዊ ወዘተ ፖሊሲዎችን በዲሞክራሲያዊ መንገድ በሽግግሩ ምክር ቤት ተወካዮች የሚወሰን ሲሆን የሀገሪቷን ህልውና በሚነኩ ወሳኝ ጉዳዮች ላይ የሽግግር መንግስቱ የመወሰን መብት ስልጣን ፍጹም የለውም። አራተኛ፣ በሽግግር መንግስቱ ከሚሳተፉት የፖለቲካ ኃይሎች ታጣቂዎችና እነዚሁ ኃይሎች በሚስማሙባቸው መመዘኛዎች መሰረት በፈቃደኝነት በውትድርና ከሚቀጠሩ ዜጎች የተውጣጣ ታዛዥነቱ ለሽግግሩ መንግስት የሆነ የሀገሪቷን ህላዊና ድንበሮች የሚጠብቅ ሀገራዊ የመከላከያ ኃይልና ጸጥታ የሚጠብቅ የፖለቲካ ወገንተኝነት የሌለው ሙያተኛ የፖሊስ ኃይል ይቋቋማል።
የተጠቀሱት የሽግግር ወቅት ሀገራዊ መከላከያ ኃይልና የፖሊስ ኃይል እንደተቋቋሙ በተለያዩ የፖለቲካ ድርጅቶች የተቋቋሙትና በእነሱም የሚመሩት ይፈርሳሉ። 5ኛ ሀ የሽግግሩ መንግስት በሽግግሩ ወቅት የህዝቡን ዴሞክራሲያዊና ሰብአዊ መብቶች የማስከበርና የማክበር ግዴታ ይኖርበታል። የሽግግሩ መንግስት መዋቅርና ይዞታ ስብጥር በተሳታፊዎቹ ስምምነት የሚወሰን ይሆናል። ይህንንና መሰል ሐሳቦችን በሽግግሩ ጉዳይ ላይ በየጊዜው ያቀረብነው ለውጡን ቀናና የህዝብን ድጋፍ የሚያገኝ ለማድረግ አማራጭ የለሽ ጎዳና ሆኖ በመገኘቱ ነው። ይህ እንዳይሆን ግን እንቅፋት ሆነው አገርና ህዝብን የጎዱት ደግሞ አንደኛ ፍጹም ስልጣን ፈላጊው ደርግና አድርባይ ምሁራን፣ ሁለተኛ ፍጹም ስልጣን ፈላጊው ወያኔና ጭፍሮቹ፣ ሶስተኛ ሁሌም የኢትዮጵያ ጠላት ባዕዳን፣ አራተኛም ዛሬም የስልጣን ጥመኞችና ጠባቦች። እናብራራ። ደርግ የራሱን ወታደራዊ ስልጣን ፈላጊ በመሆኑ ጊዜያዊ የወታደራዊ መንግስት ብሎ ከረመብን። ለደርጉም ያጫፈሩ አድርባዮች በርካታ ነበሩ። ደርግ ወድቆ ወያኔ ሲመጣና የሽግግር መንግስት ስንል ደግሞ በአሜሪካ እርዳታ መለስ ዜናዊ የሚፈልገውን የይስሙላ ሽግግር አድርጎ ዘረኛ አገዛዙን አሰፈነ። ያኔም ወያኔን የደገፉ ለውጥ አመጣልን የሚሉ ባንዳዎች ተከስተዋል። ተለጣፊም ሆነው እስኪጣሉ አገልግለዋል። ዛሬም የህዝብ ትግል ወያኔን አደባይቶ ሊያስወግደው ሲል አሜሪካና አረቦች አሲረው የህዝብን ትግል የሚያቋርጥና የሽግግርን ሂደት የሚሰርዙ ሹሞች ደረደሩብን። የሽግግር ሂደትን በይፋ ከመቃወሙ ባሻገር ዋናው ሹም የማሻግራችሁ እኔ ነኝ እንጂ የምን ሰፊ ሁሉን አቀፍ ጉባኤ ብሎ ተፈጠመብን። ኢህአፓን አግልሎ የፖለቲካ እስረኞችን አጉሮ ወያኔን ለማስቀጠል በኢህአዴግ መልኩ ሩጫው በአፍጢም ደፊ መሆኑን በአሁኑ ጊዜ ባዕዳኑም ተረድተውት ሹሞቹን በበላይነት ለማስቀጠልና የሀገራችንን ነጻነትና ህልውና መድፈራቸውን ለመቀጠል ሴራ እየጎነጎኑ ነው። ሙከራው ከሽፏል። ግን ሹሙ ተወዳጅ ነውና የሚሻረውን በአዋጅ ሽሮ የዲሞክራሲያዊ አሰራር አሻጋሪ ይሁን በሚል ዳግም ሊያደናግሩን ተነስተዋል። ግለሰብ አያሻግረንም፣ ኢህአዴግ ይፈርሳል እንጂ አይቀጥልብንም። የግለሰብ ወይም የቡድን አምባገነንነትን ህዝብ አይቀበልም። አሜሪካ ለምን የሽግግር ሂደት ጸር ሆና ቆየች? አሜሪካ አፍቃሪዎቹ እርማቸውን ያውጡና የህዝብን መብትና ሉዓላዊነት ስትንጻረር የቆየች ኢምፔሪያሊስት አገር ናት። ለጭቁን ህዝብ ሳይሆን ለግል ጥቅማቸው የቆሙት የአሜሪካን መንግስታት የኢትዮጵያና የአፍሪካን ህዝብ ጥቅም ሲያደባዩ የከረሙ ናቸው። ይህን አሌ የሚሉት ታሪክ የማያውቁ አሊያም ቡችሎቻቸው የሆኑ ናቸው። አሜሪካ በአፍሪካም ሆነ በዓለም አቀፍ ደረጃ ነፃ የሆነ ብሔራዊ መንግስታት እንዲኖሩ አትፈልግም። በአማራው ላይ ከወያኔ ጎን የዘመተችበትን ምክንያት የሚዘነጋ ዜጋ የሚኖር አይመስለንም። ዛሬም የወያኔ ሎሌ ስርዓት እንዲቀጥል በመፈለጓና ኢትዮጵያን የሚያስቀድም ኩሩ የራሷ መንግስት መኖሩ ጥቅሜን ይጎዳል ባይናትና አገር ወዳድና ህዝባዊ አገዛዝን እውን የሚያደርግ ሂደት አትፈልግም። እነ ሳውዲም እንዲሁ ናቸው። ሎሌ መንግስትን ሲሹ ህዝባዊ መንግስት መመስረቱን አጥብቀው ይቃወማሉ። የኢህአፓን ኢትዮጵያዊ አቋም አሜሪካ ያኔም ዛሬም አዋቂ ናትና ድርጅቱን በጠላትነት መፈረጇ የሚያስገርም አይሆንም። ቅጥረኞቿ በነቂስ ወጥተው የሹሙ አጋሮች መሆናቸው አለ ምክንያት አይደለም። ኢትዮጵያዊ ነን እያሉ የሽግግር ሂደትን የሚቃወሙና በተለይም ምርጫ አሁኑኑ ባዮች ደግሞ የየራሳቸው ምክንያት አላቸው። ዴሞክራሲያዊ ሂደት ካለ በአገራችን ፖለቲካ ምንም ቦታ እንደማይኖራቸው ጠንቅቀው ያውቃሉ። መራጭም አያገኙም። አንዳንዶቹ ለሽግግር ጉባኤ የሚያበቃ ሚዛንም የላቸውም። ሹሙ በአንድ ጎኑ ኢትዮጵያዊ
በሌላ ደንዳና ጎኑ ደግሞ ኦሮሞና የአንድ ሃይማኖት ተከታይ መሆኑን ሁሉም ተረድቶታል። ወንጀለኞችና ጸረ ኢትዮጵያ ኃይሎችን ኢምንቶችን ሰብስቦ መገኘቱ በራሱ ገላጭ ነው። ሁለት ዛፍ ሊወጣ ከጅሎት ባንዱም መንጠላጠል አቅቶታል። ውዥንብር ውስጥ ነው። ሀገርን ወዳልነው ወደ ጥፋት ጎዳናም ይዞ እየተጓዘም ነው። የሽግግር ሂደትን አማራጭ ትተው በወያኔ ምርጫ እንቀጥል ባዮች ባለው የክልልና የክፍፍል ሁኔታ ክልላችንን ይይዘናል፣ ሌላው በተለይ ኢትዮጵያ የሚለው እንዳይደርስ አድርገን በማጭበርበርም ቢሆን አሸናፊ እንሆናለን በሚል ነው። በተለይም ኢትዮጵያ ባይ ድርጅቶች በክልላችን አይድረሱ ከማለት አልፈው አዲስ አበባን ልዩ ስያሜ ሰጥተው የውጡ ጩኸታቸውን የሚያሰሙን ከማንኛውም ብሔር ቢሆኑ እነዚህ ቡድኖች በዲሞክራሲያዊና አገር አቀፍ ውድድር ከንቱና ተሸናፊ ሆነው እንደሚገኙ በመረዳታቸው ነው። ዛሬ ወጠጤ ፖለቲከኞች ምንም ፖለቲካና ታሪክ የማያውቁ ከጎጥ አስተሳሰብ ያልወጡ አድርባይ ጠባቦች ፈልተው ባሉበት የሽግግርን ሂደት ተጻሩ በግል ያሻግረን ወይም በኢህአዴግ ምርጫ ያሳትፈንን አቋም መያዝ ወደዱም ጠሉም ጸረ ኢትዮጵያዊነት ነው። ይህ ሁሉ ውጥንቅጥና የሰላም መጥፋት በሰፈነበት ሁኔታ ምርጫ ብሎ ነገር አስከፊ ቧልትና ኢትዮጵያን ለጥፋት የሚዳርግ ለመሆኑ የሰኮንድም ክርክር ጠያቂ አይደለም። የወያኔ ሕግና አገዛዝ ማክተም አለበት። ይህን የሚያደርገውና በሕዝብ ተሳትፎ አዲስ ሕገ መንግሥት እውን ሊሆን የሚችለው አጅሬዎች እንደሚመኙት በሹሙ አዋጅነት ትዕዛዝ ሳይሆን በሽግግሩ ወቅትና ሂደት ነው። ሰፋ ያለ ገለጻ ግድ የሆነብን ድንገት ያልተረዱ ካሉ በሚል ነው እንጂ አውቀው የተኙትንማ ልናስተምር ቅንጣትም ፍላጎት የለን። የሽግግር ሂደት ጥያቄ ስልጣን በአቋራጭ ለመያዝም ነው ሲሉ ተችተውናል። የሹሙ አመጣጥና አያያዝ ነው ፍጹም ስልጣን በአቋራጭ። ሁሉም ኃይሎች ይምከሩ፣ ይወያዩ፣ በጋራ ወስነው ለሀገር የሚበጅ መፍትሄ ይፈልጉ ማለት በአቋራጭ የግል ስልጣን ፍለጋ እንዴት ሊሆን ይችላል? ወጣም ወረደም ግን የመንጋው ግርግር ሊደብቀው ያልቻለው ሐቅ ሹሞቹ እንዳልቻሉበት ነው። ዓላማቸው ኢትዮጵያን ለማዳን ከነበር፣ የዘረኛ ፖለቲካን ማስፈን ከነበር ግን እየተሳካላቸው ነው። ሊረዷቸውም ባለሜንጫዎቹም ያሰሳ በደኖ ነፍሰ ገዳዮችም ቀይ ሽብርተኞችም ጠባቦችም ሁሉም ከጎናቸው ቆመዋል። ለሆነ ሃይማኖትም አድሎ መጀመሩን አልሳትነውም። ፀሐይ ሞቆት ያረረውን አሮጌ አንጃ ኢህአፓ ብሎ መጋበዝና አመላይ ለቆኖበት መዝጋቱና ማንቋሸሹም የተጠበቀ ነበር። በብሔር ተደራጅቶ ያው እንደቀድመው ኢትዮጵያን ለራሱ ተገዢ ለማድረግ ያለውን ከንቱ ዕቅድ ትቶ የሽግግርን ሂደት መከተል ከቻለ ምናልባትም ወደደኝ የሚለው ሕዝብ በኢትዮጵያዊነት እስከ ተደራጀና የሕዝብን ፍላጎት እስካከበረም በነጻ ምርጫ ሊመርጡት ይችሉ ይሆናል። በፍርሃት አምባገነን እንደገና መምራት ከስህተት በላይ ጥፋት ነው። ሁሉም ድርጅት የየራሱ አቋምና ፕሮግራም አለው። እነዚህን ሁሉ ሊያስማማ የሚችል መካከለኛ መድረክ ሊገኝ መቻል አለበት። በዚህ መሰረት ሽግግሩ ተከናውኖ ሕዝብ በነጻ ድምፁን የሰጠው ሕገ መንግሥት ሆነ በሚዘጋጀው ምርጫ የፈለጉ ፕሮግራማቸውን ለሕዝብ በተናጠል ሆነ በህብረት አቅርበው የሕዝብ ምርጫና አዎንታዊ ድጋፍ ሊያገኙ ይችላሉ። ይህ ባልሆነበት የሕገ ወጥ አገዛዝ መሪ አካል ሆኖ ዓመታትን አሳልፎ ከመቅጽበት አዛዥ ናዛዥ እኔ ነኝ ብሎ መድረቅና የሕዝብን ፍላጎት መጻረሩ ውድቀት እንጂ ስርየትን አያመጣም። ይህን ማየት የሚሳናቸው በስልጣን ጥም የተጋረዱና ለባዕዳን ያደሩ ብቻ ናቸው። ጽንፈኝነትን ሆነ ጎጠኝነትን ልንቋቋመው የምንችለው በቀናና ትክክለኛ የሽግግር ሂደት ሕዝባዊ መንግሥት እውን ሊሆን ሲችል ብቻ ነው። በዚህ ቀና ሂደት ሁሉም ኃይሎች እንዲተባበሩ ኢህአፓ ጥሪ እያደረገ ለዚህ ሂደት አጋርና ደጀን እንደሚሆንም ቃል ይገባል። ሁሉም የፖለቲካ እስረኞች ይፈቱ፣ ሁሉን አቀፍ የሽግግር ጉባኤ ይደረግ፣
በሕዝባዊ ትግላችን ግብ መምታት ትግላችን ተፋፍሞ ይቀጥል።